እናንተ በደንብ ስሙኝ፣ ወደፊት እንድትሄዱ ሰዎች ወደ ጎን መጠረግ የለባቸው። እናንተ ወደፊት እንድትሄዱ ሰዎች ወደ ጎን መጠረግ የለባቸው። ምንድነው ያሉት? ምክንያታቸው ምነው በሄዱልን እና በበላንበት የሚል ነው። የተአምራቱ አካል ሁኑ ብዬ ነው ዛሬ ቃል እግዚአብሔር ማቀርብላችሁ። እግዚአብሔር የጊዜ ጥያቄያችሁን፣ ጊዜው ሄደ ቸኮለ እኮ ጌታው እየነጎደ ነው፣ መች ነው የኛ ቤት ጉዳይ፣ መች ነው የኛ ቤት ነገር፣ የእህቴ ነገር፣ የወንድሜ ነገር፣ የኛ ቤት ነገር እንደዛው ነው ወይ የሚቀጥለው? የኛ ቤት ነገር ኑሮዬ፣ ትዳሬ፣ ስራዬ፣ አገልግሎቴ ጌታ ሆይ እንዲሁ ኖሬ ነው በቃ ማልፈው። እስከ መች ነው ዝም የምትለው? ያልከኝና በሕይወቴ የሚሆነው ተራርቆብኛልና ምን ነው ባላችሁበት ጉዳይ ላይ እግዚአብሔር አምላክ በኢየሱስ ስም በክብር ይመጣበታል፣ በክብር ይመጣበታል። ራ ነው ወይም ቲዮሎጂካል ነው። ድብቅ የሆነ ነገር አለው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ ሁሉ በእርሱ ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ላይ ያበራል፣ ጨለማም አላሸነፈውም ሲል ድብቅ ነገር አለው። ምስጢረ ሥላሴ አለው። ኢየሱስ ያድናል። የሌለን ወደ መኖር የሚያመጣ ማለት ነው ቃል ማለት። ዝም ብሎ የሚነበብ አይደለም። እንደ ግሪኮች ለአይሁዶች የሌለን ወደ መኖር የሚያመጣ ማለት ነው። በደንብ አስተውላችሁ የምትሰሙኝ ሰዎች ዛሬ የዕለት ጉርሳችሁን ታገኛላችሁ። ይህ የምትሰሙት ቃል ደግሞ እንደ ሌላ ሰው ያደርጋችኋል። አድራሻችሁን ይቀይራል፣ ጊዜያችሁን ያስቸኩላል፣ አቅርቦት ያደርግላችኋል። ኢየሱስ ለዘላለም ጌታ ነው። ሉቃስ ትረካ ነው ሲባል ታዲያ ምንድን ነው? ብዙ ጊዜ እኔ ደስ ይለኛል። እያጠበብኩ ነው የምመጣው፣ እያጠበብኩ ቦታዋ ላይ እመጣለሁ። from general to specific ነው የምመጣው። ክብር ለኢየሱስ ይሁን። ጠቅላላውን አሁን ያዙ፣ ዝም ብላችሁ ስሙ። ኢየሱስ ክርስቶስ ጌታ። የሚገርማችሁ ምን ማለት ነው ይተርከዋል ማለት? ለምሳሌ የምታውቁትን አንድ ቃል ልተርክላችሁ። ብዙ ጊዜ ተርከዋል፣ ወደዋለሁ። እኔም ብቻ ይሁኝ እናንተ አይኔን ትክ ብላችሁ አይታችሁ ስሙኝ። እግዚአብሔር አንዳች ነገር ያስቀርላችኋል ዛሬ። ስሙ ይባረክ። ሲሄዱም ሕዝቡ ያጨናንቁት ነበረ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ በባለ መድኃኒቶች ከሥራ ማንም ሊፈውሳት አልቻለም። በኋላም ቀርባ የልብሱን ጫፍ ዳሰሰች፣ የደሟ ምንጭ ደረቀ። ኢየሱስም የነካኝ ማን ነው ባለ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃል ይጋፉህማልና የነካኝ ማን ነው ትላለህን አሉት። ኢየሱስ ግን አንድ ሰው ነክቶኛል፣ ኃይል ከእኔ እንደወጣ እኔ አውቃለሁና አለ። ሴቲቷም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያትም እንደነካችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። ኢየሱስም አላት፣ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ። አሁን ይሄ ትረካ ነው። አሁን ተረኩት። ስለዚህ አይታችሁ ከሆነ ቀረብ ብላችኋል ወደ ስክሪኑ። ለምንድን ነው ቀረብ ያላችሁ? ትረካ ብዙ ጊዜ ይስባል። ጆሮህን ዘንበል ዘንበል ታረጋለህ። ስብከት ሲሆን ደግሞ ልንገራችሁ ይህንን ቃል። በመንደሩ ፈዋሹ እያለፈ ነው የሚል ዜና ሰማችና እንደምንም በሕዝብ መካከል ሄጄ የቀሚሱን ጫፍ ብነካው። አሁን ሰባኪ ያልሆንኩባችሁ፣ ቅድም ተራኪ ነበርኩ። የቀሚሱን ጫፍ ብነካው የደሜ ምንጭ ይደርቃል ብላለችና ሲላችሁ ፕሪቸር ነው ማለት ቃሉ ስብከታዊ ለዛል። ስሙ ይባረክ። ኢየሱስ ጌታ። እንግዲያውስ ዋናው ጋር ልምጣ፣ ሬማው ጋር ልምጣ። የዛሬው እግዚአብሔር ሊሰጣችሁ የወደደው ጋር። ክብር ለኢየሱስ ይሁን። በእግዚአብሔር ቃል ሐሴት አድርጉ። ኢየሱስ ጌታ ነው። እና ምንድን ነው የሚለው ያነበብኩላችሁ? ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውምና የሚል 3 አመክንዮ ነው የሚባለው። ሪዝነብል ናቸው ሰዎቹ
ሪዝነብል ናቸው ወይም ምክንያታቸው አሳማኝ ነው አይደል እንዴ? ምንድን ነው ያሉት? በጣም እኮ ያሳምናል አይደል እንዴ? ቦታው ምድረ በዳ ነው። አሁን ደግሞ መሽቷል። በዛ ላይ የሚበሉት የላቸው። ስለዚህ በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። አሪፍ አይደሉም? አመክኖ ሲያቀርቡ ምክንያታዊ አይደለም ወዳጆቼ? አስበውላቸው አይመስላችሁም? መንፈስ ቅዱስ ሲያስተምረኝ ምን ነው በሄዱበትና በበላንበት አይነት እኮ ነው ልባቸው። ምን ነው በሄዱልንና እቺን 2 ዓሣና 5 እንጀራ ለ12 በተቀራመትናት በሚል እሳቤ ነው ሊያወራ የሚችለው የአስቆሮቱ ይሁዳ። እናውቀዋልና ኢየሱስ ጌታ ነው፣ በቃሉ እናውቀዋለን። የተአምራቱ አካል ሁኑ። be the part of the miracle። ተአምራት ለማየት ምን ያስፈልጋል እየጠየቀ ይጀምራል። ተአምራት ለማየት ቆይ ምን ያስፈልጋል ብዬ ብጠይቃችሁ እርግጠኛ ነኝ ጆዬ ወደ ልቡ የመጣው እምነት የሚል ነው። ምን ለማየት ተአምራት ለማየት ምን ያስፈልጋል ስላችሁ እምነት፣ በጸሎት መትጋት፣ መሰጠት። ብዙ ልትሉኝ ትችላላችሁ። ነገር ግን ብዙ ጊዜ የምትረሱትን ነገር ነው ዛሬ ልነግራችሁ የመጣሁት። እና ምንድን ነው የሚያስፈልገው አትሉኝ? የማይቻል ነገር ያስፈልጋል። ይኸውላችሁ አስተውሉ። ብዙ ጊዜ ጾም ጸሎት ገብታችሁ አታውቁ? የእንትን ቀን 3 ቀን 7 ቀን 40 ቀን ምናምን ጾም ጸሎት ይዛችሁ ጌታ ሆይ ምንጭን ንደልልኝ በጌታ በኢየሱስ ስም ታሪክ እንዲለወጥ ለቤተሰቤ እንድተርፍ እንዲና እንዲያ ታሪኬ፣ ስራዬ፣ አድራሻዬ እንዲለወጥ ብላችሁ አገልግሎታችሁ ዲቫይንሊ በቃ ስፓርክል እንዲያደርግ እግዚአብሔር የሆነ ጉጠት እንዲጭር የሆነ እሳት እንዲመጣ ጸለያችሁ አታውቁም? ለጉብኝት ጸለያችሁ አታውቁም? ለፈውሳችሁ ጸለያችሁ አታውቁም? እግዚአብሔር እንዲያገኛችሁ ጸለያችሁ። ከዛስ ነው ነገሩ። ጸለያችሁ ስትጨርሱ ከባድ የሆነ ቻሌንጅ ይጠብቃችኋል። ገጥሟችሁ አያውቅም? ምን ነው ባልጸለይኩ ብላችሁ አታውቁም? ልክ ጸሎታችሁን ስትጨርሱ የሚገርም ቻሌንጅ ይመጣል። ስለዚህ ተአምራት አሳየኝ ብላችሁ አይደል እንደ ጸለያችሁ? ምን በላይ ተአምራት አሳየኝ ጌታ ሆይ ተአምራት ማየት ፈልጋለሁ፣ ሚራክል ጂሰስ ብላችሁ ስትጨርሱ ከባድ ተግዳሮት፣ ከባድ ፈተና፣ ከባድ እጦት ይመጣል። የማይቻል ነገር በሰውኛ ይመጣል። የጸለያችሁት ምን ብላችሁ ነው? ተአምራት አሳየኝ አይደል? ተአምራት ማለት ምን ማለት ነው? የማይቻል ሲቻል ማለት ነው። when the impossible becomes possible ማለት ነው። የማይቻለው ሲቻል ማለት ነው አይደል? ተአምራት አሳየኝ ግን ጌታ ሆይ ምንም አይነት እኔ ቻሌንጅ አልፈልግም ብሎ ነገር የለም። አንዳንዶቻችሁ ሚራክል ማየት ፈልጋችሁ ነገር ግን ተግዳሮት አትወዱ ወይም ባስተምሮ ልትመቱት ትፈልጋላችሁ። ከኔ ይራቅ፣ በዓለም ላይ እኔ ከብጄ ነው መኖረው፣ ኢየሩሳሌምን ያከበደ አክብዶኛል ብትለው በንጋታው ከባድ መቅለል ይመጣና ዋጠው። ወዳጄ የመድኃኒቱ ባህሪ ነው። ግን ክብር አለ። ኢየሱስ ጌታ ነው። የማይቻል ነገር ሲቻል ማለት ነው። ስለዚህ ከጸለይን ማግስት ለምን ኋይ ጥሩ ጥያቄ ነው። የሆነ ነገር ባልንበት ማግስት ለምን ወዳጄ የማይቻል ነገር መጣ ሰፈርሽ፣ የማይቻል ነገር መጣ አንተ መንደር፣ ያለህበት ነገር በሰውኛ ማትችለው ነው።
ኢየሱስዬ ካለ ግን ይቻላል። የማይቻለው ይቻላል። ኢየሱስ ጌታ። ስለዚህ 3 ጥያቄዎች ነው ያሉት እዚህ ቦታ ላይ። ቦታው ምድረ በዳ ነው። አሁንም መሽቷል። የሚበሉት የላቸውምና ዳሉበት ገጠሮችና መንደሮች አሰናብታቸው የሚል ኢየሱስ ያለው ያስኬዳል እንዴ? ኋይ ትሉታላችሁ። ለምሳሌ ኋይ በላችሁኛል፣ እኔን ጌታ ይባርካችሁ። ኢየሱስን ግን ኋይ ልትሉት አትችሉ። አሜን ነው የምትሉት። 5,000 ወንዶች ናቸው ያሉት። ሴቶችና ሕፃናት ሲቆጠሩ 20,000 ይደርሳሉ ተብሎ ነው የሚታመነው። 20,000 ሆኖ ቾዬ 20,000 ሕዝብ 2 ዓሣና 5 እንጀራ መግብ። እንግዲህ እንደዚህ ነው አሰናብታቸው ስትለው የሚበሉትን ስጣቸው ቢልህ እንዴ እንደዚህ አይነት ነገር አያስኬድማ። የሚበሉትን ስጧቸው። ከመሆን የማይቻል ነገር ኢየሱሴ ሲኖር ግን ይቻላል። የማይቻል ነገር አለ፣ እርግጥ ነው። የማይቻለው ሲቻል ነው ተአምራት። ስለዚህ እግዚአብሔር የተአምራቱ አካል እንዲሆኑ ነው የፈልገው። ቢ ዘ ፓርት ኦፍ ዘ ሚራክል። አሁንም የተአምራቱ አካል ሁኑ ነው የምላችሁ። ስለዚህ ዛሬ ምንድን ነው እግዚአብሔር እያላችሁ ያለው? ወንድም እህቶቼ 3 ነገር ነው ለእናንተ መልእክት ያለ። አንደኛ የስፍራ ጥያቄያችሁን እግዚአብሔር ይመልሳል። እዚህ ቦታ መኖር ነው የምፈልገው፣ እንደዚህ ማገልገል ነው የምፈልገው፣ እዚህ ጋር መቆም ነው የምፈልገው፣ እዚህ ጋር ሰክሰሴ ስኬቴ ያለ ይመስለኛል። ጌታ ሆይ ለምን እስከ መች ነው እኔ እዚህ ስፍራ የምቆየው የምትሉ ሰዎች እግዚአብሔር ዛሬ በጌታ በኢየሱስ ስም የስፍራ ጥያቄያችሁን ይመልሳል። የስፍራ ጥያቄያችሁን። ሁለተኛ አሁንስ ጊዜው መሽቷል የሚል ነው። ምን ብሏል? መሽቷል። መሽቷል ማለት የጊዜ ጥያቄ ነው። አረ ጌታ ሆይ ጊዜው እየከነፈ እኮ ነው። አረ ጌታ ሆይ ጊዜው እየነጎደ ነው። ይኸው ፀጉሬ ላይ ሺውበት እየበዛ ነው። ሺውበት ከሚል ነው አይደል ሽበት የመጣው። ይኸው ሺውበት እየበዛ ነው። ጌታ ሆይ ለምን ዝም ትላለህ? የጊዜ ጥያቄ። እስከ መች ዝም ትላለህ? የኔን ጉብኝት መች ነው የሚሆነው? የኔ መታሰብ መች ነው የሚሆነው? እኔ እንደ ጓደኞቼ፣ ለቤተሰቦቼ፣ ለወገኖቼ የምተርፈው መች ነው? መች ነው የምትመለከተኝ? መች ነው አካዳሚካሊ ሰክሲድ ማድረገው? መች ነው በትምህርቴ የሚሳካልኝ? ጊዜው ሄደ። መች ነው የማገባው? ጊዜው እኮ ከነፈ። ጌታ ሆይ ዕድሜ እኮ ከጓደኞቼ ምናምን እየሄደ ነው። እኔ ለራሴ ያልኖርኩም፣ ነገሮች እየሄዱ ነው። እየነጎደ ነው። ጊዜው መሽቷል። የጊዜ ጥያቄ። ብዙ አይነት ያላችሁ የጊዜ ጥያቄ። ልክ የስፍራውን ጥያቄ እንደነገርኳችሁ የስፍራው ላይ ልጨምርላችሁ። የኔ ጌታ ቁጥር 30 ላይ ሐዋርያቱም ወደ ኢየሱስ ተሰብስበው ይላል ያደረጉትንና ያስተማሩትን ሁሉ ነገሩት ይላል። ከዛ ምን እንዳላቸው ታውቃላችሁ? ወደ ምድረ በዳ ኑና ጥቂት ረፉ አላቸው። ሰው እንዴት ነው ብራዘር ምድረ በዳና እናረፍ የሚባለው? ወዳጄ የስፍራ ጥያቄህ ላይ ምድረ በዳና ካለ ጌታ ኢየሱስ በዛ ስላለ ለምለም ስፍራ ላይ አስቀምጧቸው ሲል ትሰማለህ። ኢየሱስ ጌታ። የስፍራ ጥያቄ። ክብር ለንጉሱ ይሁን። መልስ አለው ጌታ ለስፍራ ጥያቄያችሁ። አሁንም መልሶኝ ነው ወደዚህ የመጣሁት መንፈስ ቅዱስ። የስፍራ ጥያቄ ያላችሁ እስከ መች ነው ጌታ ሆይ? ስፍራዬ የት ነው ያልከኝ? ይሄ አልነበረም። በጌታ በኢየሱስ ስም በሕይወታችሁ ላይ መልካምን ነገር እናገራለሁ። ኢን ዘ ማይቲ ኔም ኦፍ ጂሰስ፣ በጌታ በኢየሱስ ክርስቶስ ስም ትንቢት የምትሰሙበት ዘመን ሳይሆን
የተነገረላችሁን እንደዚህ ኮት የምትለብሱበት ዘመን ይሆናል። in the mighty name of Jesus። ማድጋ ሙሉ ትንቢት ይዛችሁ እያነባችሁ ያላችሁ፣ እያለቀሳችሁ ያላችሁ፣ መች ነው ጌታ ሆይ ታዲያ ያልከኝ ሌላ የሚሆነው ሌላ እያላችሁ ያላችሁ፣ ከጓደኞቻችሁ ጋር ከጥቂት ደቂቃዎች በፊት እያወራችሁ የነበራችሁ፣ መታሰቤ መች ነው ታዲያ ያለኝማ ሌላ ነው እንደ ፌዝስ እስከምትቆጥሩ ድረስ ይሁና እያላችሁ ላከኝ የሚለውን የፌዝ እንትን እስከምትሉ ድረስ የማይመስል የሆነባችሁ፣ እግዚአብሔር በቃሉ ታማኝ ነው። እግዚአብሔር በቃሉ ታማኝ ነው። ኢየሱስ ክርስቶስ ጌታ ነው። የስፍራ ጥያቄያችሁን እግዚአብሔር ይመልሳል። ወደ ምድረ በዳኑና ጥቂት ረፉ ካለ ኢየሱስ ልክ ነው። ምዕራፍ 5 ላይ ቀደም ብላችሁ ማርቆስ ላይ ይዩት። ወደ አንድ ቤት ሄደ ጌታ፣ ወደ አንድ ሰፈር ሄደ። መቃብር ስፍራ ነው የሄደው። ለአንድ ሰው ብሎ ጌታ ኢየሱስ ታንኳውን አቋርጦ፣ ቪዲዮአችሁን አብሩ፣ ጌታ ኢየሱስ ይባርካችሁ። ቪዲዮአችሁን አብሩትና እንቀጥል። ክብር ለኢየሱስ ይሁን። እግዚአብሔር ቃል የከበረ ነው። በሕይወታችሁ አንዳች ነገር ያደርጋል። ስልክ ካልገባባችሁ በስተቀር አብሩት። ይሄ ነገር እንዲያመልጣችሁ ስለሚፈልግ ነው ጠላት። ለራሳችሁ ብዬ ነው የምላችሁ። የስፍራ ጥያቄያችሁን እመልሳለሁ እያለ ነው እግዚአብሔር። የስፍራ ጥያቄያችሁን ምድረ በዳ አስቀምጠኸኝ ጌታ ሆይ ምንድነው መልሳለሁ የምትለው ወንድሜ፣ ምድረ በዳናና ጥቂት እረፍ ካለ እረፍት ነው ኢየሱስ። ምድረ በዳውን ይነድለዋል፣ ከጭንጫ መሬት ምንጭ ያፈልቃል። ስሙ ይባረክ። የስፍራ ጥያቄያችሁን ይመልሳል። ሁለተኛ የጊዜ ጥያቄያችሁን፣ መሸ፣ ሄደ፣ በቃ ብዙ የምትሉ እግዚአብሔር ሆይ መች ነው ጉብኝቴ የምትሉ፣ መች ነው የምታየኝ? አሁንም ደግሜ ነግራችኋለሁ፣ ትንቢት የምሰማበት ዘመን አይደለም በሉኝ። ባላችሁበት ቦታ ትንቢት የምሰማበት ዘመን አይደለም በሉ በኢየሱስ። አሁን ትንቢት የምሰማበት ዘመን አይደለም፣ የተነገረልኝን የምወርስበት ዘመን ነው። እግዚአብሔር ያለኝ ነገር አካል የሚለብስበት ዘመን ነው። word becomes flesh ብዬ ቃል የነበረው ነገር አካል ይለብሳል ብዬ አካል ይሆናል ብዬ የምናገርበት ዘመን ነው። ማድጋ ሙሉ ትንቢት ይዛችሁ በእንባ ሸለቆ ውስጥ ላላችሁ፣ ለምታነቢ እህቴ፣ ለምታነባ ወንድሜ፣ ሰዎች ሲያዩ አቤት እኮ የሞላለት የተሳካላት የሚሉሽ፣ አንቺ ግን በእንባ ሸለቆ ውስጥ ያለሽ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የተናገራችሁ አካል ይለብሳል። የጊዜ ጥያቄ፣ የስፍራ ጥያቄ ይመለሳል በጌታ በኢየሱስ ክርስቶስ። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። እግዚአብሔር በእውነት መልካም ነው። ሆስት ብራዘር፣ ጌታ ኢየሱስ ይባርክ። ካሁን በኋላ እንዳትነሳ። ይሄ የአንተ መልእክት ነው። እግዚአብሔር የስፍራ ጥያቄህን ይመልሳል። እግዚአብሔር የጊዜ ጥያቄህን ይመልሳል። ኢየሱስ ክርስቶስ ያድናል። ይታመናል የሰማይ አምላክ እግዚአብሔር። እና ቆይ ታዲያ የታለ ለምትሉ ሰዎች እኔ ዛሬ መልእክት አለኝ ለእናንተ። ሶስተኛውን በደንብ ስሙን። ምንድን ነው ያሉት? የሚበሉት የላቸውምና። ጥያቄው የፕሮቪዥን ጥያቄ ነው። It's all about provision። ያቀርቦት ጥያቄ ነው። ጀሆቫ ጃይራ የምናመልከው አምላክ our God is a provider። ፕሮቫይድ የሚያደርግ ነው። ያቀርቦት አምላክ ነው። ስሙ ይባረክ። እግዚአብሔር የተመሰገነ ይሆን። ኢየሱስ ያድናል። ዛሬ ለአንድ ሰው መልእክት አለ። ይህንን ቃል ከሰማው ጊዜ ጀምሮ ታሪኬ ተለወጠ የሚል አንድ ሰው አለ። ከዛ ጊዜ ጀምሮ የስፍራ ጥያቄ ተመለሰ የሚል አንድ ሰው አለ። ከዛ ጊዜ በኋላ የጊዜ ጥያቄ ተመለሰ። በክብር ድርሻለሁ ይለኝ ነበር፣ ጊዜው ነጎደ፣ ሄደ፣ አለፈ ዕድሜ ስል እግዚአብሔር መጣ የሚል ሰው አለ። ምትይ እህት ያለሽ በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ። ስሙ ሶስተኛው ፕሮቪዥን ነው።
አቅርቦት። ምን አልኳችሁ? አቅርቦት፣ ፕሮቪዥን። ጥያቄ ያለባችሁ ጌታ ሆይ ሰርቼ 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 እልፍ አልላልኩኝ፣ የኔ ነገር ያው ሆነ። በአንድ ወቅት ዶክተር ማይልስ ሙንሮን ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። የባሃማሱ ሰው ማለት ነው። ባሃማስ ላይ በአውሮፕላን አደጋ ያለፉት ብዙ መጽሐፍ ጽፈዋል። እና ወደ አንድ ስፍራ ሄድኩኝ አሉ። ከባለቤቴ ጋር ከሆነ ሀገር ሚሽን ላይ ቆይተው ስመለስ ባለቤቴን ይዤ ልጃችንን ይዘን መዝናኛ ቦታ ሄድን አሉ። በደንብ የሰማኝ ሰው የሆነ ነገር ይሰበርለታል ከህይወቱ ላይ። ዛሬ ይዤ ሄድኩኝ አሉ። ከዛ መጫወቻ ላይ ልጄን አስቀመጥናት አሉ። ቤንድ ሲያረግ ታውቃላችኋል? እንደዚህ ቤንድ ያረገ ማለት ነው። እንዲህ የሚል አይታችኋል? ህፃናት የሚጫወቱበት እንዲህ የሚል አንድ ቦታ ነው የቆመው። በጌታ በኢየሱስ ስም እንዲህ ያበቃል በህይወታችሁ። ማትራሃላ ቬኖስ ፕራቼኒያ ሎስ እንዲህ ያበቃል። እንዲህ ዥዋዥዌ ያበቃል በኢየሱስ። ልጁን አስቀመጥ ነው አሉ። ልጁን አስቀምጠ ነው ከ2 ሰዓት ተነፋፍቀው ስለነበር ሲጫወቱ ምናምን ከ2 ሰዓት በኋላ ትዝ አለን አሉ ልጁ። ከዛ የሚገርምህ ብርዬ ሄደው ሲያዩት ልጁ ላበላብ ሆኗል። ነገር ግን ላበላብ ሆኖ ትንሽ እንኳን ፍቅቅ አላለም ከስፍራው። የምታስተውሉ ሰዎች ካላችሁ የእግዚአብሔር ቃል ነው ባይዘው ህይወታችሁን የሚለውጠው። ቃሉ ያለወጠው ሰው ምንም አይለውጠው። ትንቢት አይለውጥሽም። የእግዚአብሔር ቃል ነው የሚለውጥ። ስለዚህ በደንብ ስማይ። ኢየሱስ ያድናል። ትንቢቱ ቃሉን ነው የሚያጸናል። ኢየሱስ ክርስቶስ ለዘላለም ጌታ። እንዲህ ይላል፣ እንዲህ ይላል። እዛው ነው ልጁ ላበላብ ሆኗል፣ ቅልጥ ብሏል። ግን አለ ዶክተር ማይልስ አንድም እልፍ አላለም ማለት እዛው ነው ዝም ብሎ እንዲህ የሚለው ምንም እቅፍ ያለው ነገር የለም። ወዳጄ ስልክህን አጥፋው፣ ጌታ ይባርክ። ከዛ ቁጭ ብለህ ቃሉን ስማ። እወድሃለሁ። ይሄ እግዚአብሔር ቃል ስለሆነ አትነሳ። አሁን የምትተላለፈው ነገር ይኖራል። ፍራክሽን ኦፍ ሰከንድ ይበቃል እግዚአብሔር ቃል። እኔ በጣም አክባሪያችሁ ነኝ፣ ታናሽ ወንድማችሁ ነኝ። ቃል እግዚአብሔር ላይ ግን ጄኒውንሊ መስማት አለባችሁ የእግዚአብሔርን ቃል። እግዚአብሔር ይባርካችሁ። ሁላችሁም ስልካችሁን ማጥፋት አለባችሁ። ስሙ ይባረክ። ሁለት የሚናገር አካል ማስተናገድ አትችሉ። እግዚአብሔር ብቻ ይናገር። ስሙ ይባረክ። ጌታ ኢየሱስ ይባርክ። ታዘኝ ስለተቀመጥክ። ሶስተኛው የአቅርቦት ጥያቄ ነው። አቅርቦት የፕሮቪዥን ጥያቄ። እዛው እንዲህ በጌታ በኢየሱስ ፈረስ ላይ እኮ ነው ያስቀመጡት። ቤንድ ያረገ እንዲህ የሚል ልጁ ግን ትንሽ እንኳን ወደፊት አልሄደም። ህይወታችሁ እንደዛ የሆነባችሁ ብዙ ሰዎች ስሙኝ በደንብ። 10 ሆናችሁ ቅሩ። ኖ ማተር ተውት፣ ታብታቡንም ተውት። ዛሬ ስሙኝ በደንብ። ኢየሱስ ጌታ ነው። I'm not in the love of crowd የህዝብ እንትን ምናምን የለብኝም። ኢየሱስ ክርስቶስ ያድናል። አንድ ሰው እግዚአብሔር ከተናገረው ለእኔ በቂ ነው። እዛው የሆነ ህይወታችሁ እልፍ ማለት ያቃታችሁ የመሳፍንት ዘመን እንደዛ ነው። ባይዘው ሮቴት ነው የሚያደርገው። ኃጢአት ይሰራሉ፣ ታልፈው ይሰጣሉ በምርኮ ካፕቲቭ። ከዛ በኋላ ደግሞ ይወጣሉ ከምርኮ። እግዚአብሔር አንድ መስፍን ያስነሳላቸዋል። እንደነ ባርቅ፣ እንደነ ዮፍታሄ፣ እንደነ ዲቦራ ያሉ ያስነሳላቸዋል። ከዛ በኋላ ደግሞ እንደገና ይመለሳል። ድግግሞሽ የሆነ ህይወት በኢየሱስ ስም የተመታ ይሁን ከህይወታችሁ ላይ። በጌታ በኢየሱስ ስም የተመታ ይሁን። ድግግሞሽ የሆነ ህይወት ከዛሬ 10 ዓመት በፊት ያው፣ ከዛሬ 5 ዓመት በፊት ያው፣ አምና ካቻምና ያው፣ ዘንድሮም ያው በናዝሬቱ ጌታ በኢየሱስ ስም ዛሬ እንደዛ እንደተቀረጸ እንጨት ያለ ነገር ጅማት ይግባለት፣ ቅልጥም ይገጠምለት፣ ቁርበት ይልበስ በናዝሬቱ ጌታ በኢየሱስ ስም።
ኤልያስ ወገቡን አሸንፍጦ የአክዓብን ፈጣን ሰረገላ ቀድሞ እንደገባ በኢየሱስም ዲቫይንሊ አክሰለሬት ልታደርግ መለኮታዊ ፍጥነት ሊሆን በሕይወታችሁ በኢየሱስ ክርስቶስም እዛው ያስቀመጣችሁ እንደ ማይልስ ሙንሮ ልጅ እዛው እንዲህ ያሸዋሸው ላበላብ ያደረጋችሁ በጌታ በኢየሱስም ከኔ ሕይወት ይመጣ፣ ከእህቶቼ ሕይወት ይመጣ። እስቲ አንሱ እጃችሁ ኢን ጂሰስ ኔም በሉ። በጌታ በኢየሱስም የተመታ ይሁን። ይኸውላችሁ ጌታ ይባርካችሁ። እጃችሁን አንሱና ያልኩት ተቃወሙት፣ ሂድ በሉት፣ ልቀቅና መንገዴ። ይኸውላችሁ እኔ በእውቀት ነው መጸለይ ማምነው። እዛው እንዳላችሁ ስሙኝ። አንዴ ስሚዝ ዊግልስወርዝ የሚባሉ ትልቅ አሉ፣ ጋድ ጀነራልስ የሚል መጽሐፍ ካነበባችሁ፣ አንዲት ውሻ ነበረቻቸው። እያለች ትከታተላችኋለች ሁሌ። በደንብ ስሙኝ። ከዛ አንድ ቀን የሆነ ቦታ ሊሳፈሩ ሲሉ ትላለች። ሂጅ ቢሏት ጭራዋን እያወዛወዘች እዛው ናት። ሂጂ ቢሏት እያለች እዛው ናት። ከዛስ ቀጥ ብለሽ ሂጂ አሏት። ዛሬ በጌታ በኢየሱስ ስም ይኸውላችሁ ተለጥፎ አለቅ ያላችሁ እያለ እናንተም ጭራውን አወዛውዞ የሚመለስ በጌታ በኢየሱስ ስም እንደዛ እንድትቃወሙ ስለምፈልግ ነው። እጃችሁን አንሱና በኢየሱስ ስም ሕይወቴ ልቀቅ፣ መንገዴ ልቀቅ፣ ስፍራዬ ልቀቅ፣ ጊዜ ልቀቅ፣ በጌታ በኢየሱስ ስም አቅርቦቴን ልቀቅ፣ ፕሮቪዥኔን በኢየሱስ ስም እናሰጣ። አው ተቃወሙና ጸልዩ። ኢን ደ ማይቲ ኔም ኦፍ ጂሰስ ልቀቅና ሂድ በኢየሱስ ስፍራዬ ልቀቅ፣ ሕይወቴ ልቀቅ፣ መንገዴ ልቀቅ፣ መውጣት መግባቴ ልቀቅ፣ አገልግሎቴ ልቀቅ፣ ቢዝነሴ ልቀቅ፣ ትምህርቴ ልቀቅ፣ የኔ የሆነውን ጤናዬን ልቀቅና ሂድ። ወዳጄ አችሁ አሁን ሌባ ቤትሽ ቢመጣ እህቴ፣ ሌባ ቤትሽ ቢመጣ በጌታ ፍቅር በዚህ ጋር ውጣት ይዋለሽ እንዴ? አይሆንማ። ሌባው እኮ ሊገል ነው የሚመጣው፣ ሊሰርቅ ነው፣ ሊያጠፋ ነው። ስለሌላ አይመጣም። ስለዚህ ሌባ ሲመጣ እንደ ቦኔ ልጅ በእናትህ በዚህ ጋር ውጣ አይባልም። ሌባ ያገኘኸውን ነው አንስተህ የምትወረውርበት። እኛ ደግሞ ምንወረውረው ብዙ ስም ራሱ የለንም፣ አንድ ስም ነው ያለው፣ ግን ከስሞች ሁሉ በላይ ነው። ጉልበት ሁሉ የሚንበረከክለት ስም ነው። የነገስታትን ጉልበት የፈታ የነገስታት ንጉሥ ነው። ልቀቅ በኢየሱስ ስምና ስልጣን። የህዝቤን መንገድ ልቀቅ። በዚህ ያሉ 100 በላይ የሆኑ ሰዎች መንገዳቸውን ልቀቅ፣ ህይወታቸውን ልቀቅ፣ ኑሯቸውን ልቀቅ። በኢየሱስም እይታቸውን ልቀቅ። ጠባብ ያደረክ፣ የሰፈር ውስጥ ያደረክ፣ የሆነ ነገር ያደረክ፣ ምን መክፈት ትፈልጋለህ ሲባሉ ሱቅ በደረቴ የምታስብል በጌታ በኢየሱስም ምን መሆን ትፈልጋለህ የሆነ ነገር የምታስብል ስራ ክቡር ቢሆንም ነገር ግን ሁሌ እንደዛ ሆነው እንዲኖሩ የሚፈልግ በኢየሱስም የተመታ በጌታ በኢየሱስም ይመታ፣ በኢየሱስም ይመታ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር 3 ነገር ዛሬ ተናግሯቸዋል። እግዚአብሔር ይባርካችሁ። ጊዜያችሁንም እንዳልወስድ በዚህ ላጠቃል። እግዚአብሔር የስፍራ ጥያቄያችሁን ይመልሳል፣ በክብር ይመጣበታል። ዘገየ እኮ፣ አለፈ እኮ፣ ደረቀ እኮ፣ እንግዲህ ተስፋ የለውም እኮ። ጌታ ሆይ እያየው እኔ ለብዙዎች የበረከት ጉድጓድ ምሼ፣ ለብዙዎች የበረከት ጉድጓድ ቆፍሬ፣ ብዙዎች እንዲሻገሩ፣ ብዙዎች እንዲሳካላቸው፣ ብዙዎች ፍሎሪሽ እንዲያደርጉ፣ የጀመሩትን ነገር እንዲጨርሱ፣ አኮምፕሊሽ እንዲያደርጉ እኔ የብዙዎችን ጎዳና አቅንቼ እኔ ግን ያለው ሸለቆ ውስጥ ነው የምትሉ ሰዎች በጌታ በኢየሱስ ክርስቶስም ጎልደን ብሪጅ ዩ ሃቭ፣ ወርቃማ ድልድይ ያላችሁ ስሙ ኢየሱስ ይባላል፣ ያወጣችኋል። ዛሬ በኢየሱስም ወደ ሰፊ ስፍራ አወጣኝ፣ ወዶኛልና ዳነኝ እንዳለ እግዚአብሔር ስፍራችሁ ወደ ሰፊ ስፍራ፣ የስፍራ ጥያቄ ነው እያወራሁ ያለሁት፣ ሌላ አላወራሁ። ወደ ሰፊ ስፍራ፣ ከጠበበ ነገር ወደ ሰፊ ስፍራ፣ ወደ ሰፊ ኢንቨስትመንት፣ አግሪካልቸር በኢየሱስ ፖለቲካሊ ያላችሁ ፖለቲካሊ ዶሚኔት ታደርጋላችሁ። ኢኮኖሚካሊ ዶሚኔት ታደርጋላችሁ። ሶሺዮ ካልቸራሊ፣ ቴክኖሎጂካሊ፣ ሌጋሊ፣ ኢንቫይሮንመንታሊ ኢን ኤቭሪ ዳይሜንሽን በኢየሱስ በገባችሁበት ስፍራ ሁሉ ተጽዕኖ አምጪ
አስፈሪ ከባድ ያክብዳችሁ ኢየሩሳሌምን ያከበደ ጌታ በቃ ጊዜያችሁ ይሁን። አሁን ጊዜ ደረሰ፣ ዘመን መጣ፣ ጊዜ ደረሰ፣ ዘመን መጣ። ጊዜ አለ ማለት ነው። አየህ፣ አንቺን የሚያወጣ ጊዜ አለ፣ አንተን የሚያወጣ ጊዜ አለ እያልኩ ነው። መጥቷል ጊዜው፣ መጥቷል ጊዜው። ላቆም እየታገልኩ ነው የሚሄደው፣ ግን መጥቷል ጊዜው። ኢየሱስ ክርስቶስ ጌታ ነው። መጥቷል ጊዜው። ይሄ መልእክት አሁን ይሄ ዝማሬ ለአንድ ሰው መልእክት ነው፣ ለእህቴ ለወንድሜ መልእክት ነው። ወይን አብቦ አፈራ፣ በለስ በምድሩ ጎመራ፣ የዜማ ጊዜ ደረሰ፣ እምባዬን ከዓይኔ አበሰ። ክረምት አልፎ በጋው መጣ፣ አንዱ ወረደ ሌላው ወጣ፣ ግን እስከ ዛሬ ያው የሆነው አማኑኤል ብቻ ነው። ወይን አብቦ አፈራ ማለት ጊዜው ደረሰ ማለት። በጌታ በኢየሱስም የፍሬያማነታችሁ ጠላት ይመታ። ጂላባናማስ በኢየሱስም የተመታዩ የሚዲያ መንፈስ መሬት ስታርሱ ማይመጣ፣ ስታለሰልሱ ማይመጣ፣ ዘር ስትዘሩ ማይመጣ፣ ችግኝ ሲፈላ ማይመጣ፣ ሲያድግና ዛፍ ሲሆን ማይመጣ፣ ፍሬ ስታፈሩ ማይመጣ፣ ፍሬው ሲጎመራ ደረሰ በላሁት አሁን ነው ጊዜው ስትሉ፣ ልትጎምጡት ስትሉ፣ እግዚአብሔር ያለኝ ሊፈጸም ነው ስትሉ ከእጃችሁ የሚመታ በተቀባው በናዝሬቱ ጌታ በኢየሱስም የተመታ ይሁን። በኢየሱስም ይመታ ከወንድሞቼ ህይወት፣ በኢየሱስም ይመታ ከእህቶቼ ህይወት። the enemy of fruitfulness የፍሬያማነታችሁ ጠላት የተመታ ይሁን። እግዚአብሔር የስፍራ ጥያቄያችሁን ዛሬ መልሳለሁ እያላችሁ በምንድን ነው የተሰባሰባችሁት አላቅም። የስፍራ ጥያቄያችሁን ግን እግዚአብሔር ይመልሳል። ስለምንድን ነው የምትጸልዩት አለም? እግዚአብሔር የስፍራ ጥያቄሽን ይመልሳል። ስለምንድን ነው ስትገላበጥ የምታድረው ወንድም አለም? እግዚአብሔር የስፍራ ጥያቄን ይመልሳል። መንገዱ ደግሞ ዘወርዋራ ነው። የእባብን መንገድ እንደማታውቅ እንደዛ እግዚአብሔር በመንገዱ ያስደንቃል። ሃሹ ሃሌሉያ! ኢየሱስ ያድናል። ክብር ለኢየሱስ ይሁን። ያስደንቃል እግዚአብሔር። 5 ደቂቃ ትሰጡኛላችሁ ወይስ ላቁም? 5 ደቂቃ ትሰጡኛላችሁ? አዎ ሰጣለሁ። ተባረኩሽ። ስለ ዴቪድ ያንግ ቾ ነግሬያችሁ ጨርሳለሁ። ዛሬ የምትጸልዩ ሰዎች ጸሎታችሁ ክሊር ከት እንዲሆን ዝም ብሎ እንዳትጸልዩ፣ ይሄን ነገር በደንብ ስሙ። ዴቪድ ያንግ ቾ የሚባሉት ሰው እንደምታውቁት ስለ 50 ዓመታት ስለ ተስፋ የሰበኩ ሰው ናቸው። ፕሪቸር ኦፍ ሆፕ ነው የሚሏቸው፣ የተስፋው ሰባኪ ይሏቸዋል። ለ50 ዓመት ስለምን? ስለ ተስፋ ሰብከዋል። እና ሴኦል ቸርች ኦፍ ኮሪያ ብዙዎቻችሁ ታውቋላችሁ ብዬ አስባለሁ። ፉል ጎስፕል ዮጎ የሚባለውን አንድ ቸርች ስንት ሰው እንደሚገኝ ታውቃላችሁ? እሁድ አምልኮ ላይ 830 ሺህ ህዝብ ነው ቤተክርስቲያናቸው የሚገኝ። 1 ሚሊዮን ህዝብ ይይዛልና 830 ሺህ ህዝብ ነው የሚገኘው። ከዛ ብርዬ የሚገርም እኚህ ሰው የሚተኙት ቦታ የልነበራቸውም። አይ ሃቭ ኖ ቤድ ይላሉ። የለኝም አልጋ። አይ ሃቭ ኖ ቼር፣ የምቀመጥበት ወንበር አልነበረኝም። አይ ሃቭ ኖ ባይስክል፣ ረጅም ሄደው ወንጌል ስለሚሰብኩ ሳይክል እንኳን አልነበረኝም። አይ ሃቭ ኖ ፕሌት ቱ ኢት ይላሉ። የምበላበት ሳህን እንኳን አልነበረኝም። ስሙ ወዳጆች፣ እንግዲህ አሁን እኚህ ሰው ናቸው 830 ሺህ ህዝብ የሚመሩት። አሁን እሱን ላወራችሁ አይደለም እኔ እንትን እያልኳችሁ ያለሁት። ዘ ፎርዝ ዳይሜንሽን የሚለውን መጽሐፋቸውን አንብቡት የምታገኙ ሰዎች። ዘ ፎርዝ ዳይሜንሽን የሚለውን መጽሐፋቸውን ሳነብ ማይልስ ኤንድ ማይልስ እየሄድኩኝ ወንጌል ሰብካለው፣ ገጠሩን ምናምን ሩቅ እየሄድኩኝ በክርስቶስ ወንጌል ያልተደረሱትን ለመድረስ በጣም እደክማለሁ አሉ። አንድ ቀን በጣም ተስፋ ቆረጥኩኝ አሉ። ቤት ገባሁኝ። ጌታ ሆይ ብዬ ቃሉን አንስቼ መጸለይ ስጀምር አንድ ቃል አየሁ አሉ።
በስሜ የምትለምኑትን ሁሉ ትቀበላላችሁ የሚል ቃል። ምን? በስሜ የምትለምኑትን ሁሉ ትቀበላላችሁ የሚል ቃል ሰማዋል። እንዴ አልኩኝ አሉ። ጌታ ሆይ እቀበላለሁ? አዎ። ስለዚህ ተንበረከኩኝ አሉ። የጸለዩት 4 ነገር ነው። አይ ኒድ ማይ ቤድ፣ አልጋዬን እፈልጋለሁ። አይ ኒድ ማይ ቼር፣ ወንበሬን እፈልጋለሁ። አይ ኒድ ማይ ባይስክል፣ ሳይክሌን እፈልጋለሁ። አይ ኒድ ማይ ፕሌት ቱ ኢት፣ ምበላበትን ሳህን እፈልጋለሁ ብዬ 4ቱን ጸለይኩ አሉ። እንግዲህ አሁን 4ቱን ጸልየው በስሜ የምትለምኑትን ሁሉ ትቀበላላችሁ ስለሚል በቃ እቀበላለሁ ብዬ ጸልዬ አሉ። ከዛ 1 ወር አለፈ አሉ፣ ምንም የለም። 2 ወር አለፈ አሉ፣ ምንም የለም። ያም አለ አይደል ጸሎት ሲዘገይ። 3 ወር አለፈ አሉ፣ ምንም የለም። 4 ወር፣ 5 ወር፣ 6 ወር። ከዛ 6ኛ ወር ላይ ብርዬ መረረኛ። በቃ ቤት ገባው። ዝናብ ነበር፣ እንደ ዛሬ ይመስለኛል። ዛሬ ከዝናብ ነው ሮጬ እናንተ ጋር የመጣሁት እና በቃ መረረኛ አሉ። ገባው ቤት አሉ። ጌታ ሆይ ከዛሬ 6 ወር በፊት ጸለይኩ፣ በስሜ የምትለምኑትን ሁሉ ትቀበላላችሁ አልከኝ። ቃልህ ደግሞ እውነት ነው። ታዲያ የት አለ ሳህኔ? where is my bed? where is my chair? where is my bicycle አልኩት። የት አለ ታዲያ ስል ጸሎቴን አልሰማህም ማለት ነው ስለው እንዲህ አለኝ አሉ ጌታ። ልጄ ጸሎትህን እኮ የሰማሁት የዛሬ 6 ወር ነው አለኝ አሉ። ጌታ ሆይ የዛሬ 6 ወር ከሰማህ ታዲያ የታለ? የታል ታዲያ ባይስክሌ? የታል ታዲያ መቀመጫ? የታል ታዲያ መተኛ ያልኩት አሉ። በደንብ ስሙኝ፣ ጌታ ይባርካችሁ። የታለ ስለው አንድ ነገር እግዚአብሔር አስተማረኛል። ልጄ ጸሎትህን ከሰማሁት እኮ 6 ወር ሆኖኛል አሉ። እንዴ ከሰማህ ታዲያ የታለ አትሉም እናንተ? ሰምቻለሁ ጸሎትህን ቢልህ አቡሽ የታለ አትልም እንዴ ወዳጅ? ጸሎቴን አምጣ አትለው ትላለህ። ሰውነህ የታለ እንላለን። የዛሬ 6 ወር ሰምቻለሁ ብለህ የታል ስለው እንዲህ አለኛሉ። ልጆች ቢኖሯችሁ አስተውሉ። ይዛችኋቸው ገበያ ብትወጡ ወንድ ከሆነ ብሉ ነው የምፈልገው ይላችኋል አይደል? ሴት ከሆነች ፒንክ ነው የምፈልገው ትላለች። ከዛ እግዚአብሔር እንዴት እንደተናገራቸው ታውቃላችሁ? ኢየሱስ ክርስቶስ ጌታ ነው። ሳህን ጠየቅ። አሁን የምነግራችሁን ነገር እግዚአብሔር ይላል ብላችሁ አታስቡም። ስለዚህ ስሙኝ በደንብ። ሳህን ጠየቅከኝ እንጂ ምን አይነት ሳህን እንደምትፈልግ መች ነገርከኝ? ሳይክል አልከኝ እንጂ ምን አይነት ሳይክል እኔ ሰምቻለሁ ከዛሬ 6 ወር በፊት፣ ግን ምን አይነት እንደምትፈልግ መች ነገርከኝ? ፌዝ ኢዝ አ ክሊር ከት ይላሉ እሳቸው። እቺ አሁን ያለችው መስመር ቀጥ ያለች ናት አይደል? ሰማያዊ የምታበራው ቀጥ ያለች ናት። ልክ እንደዛ ነው ጸሎታችሁ መሆን ያለበት። ጌታ ሆይ በቃ ስራ ጌታ ሆይ ኖ ስራ የለም። ምን ስራ ስፔሲፊክ አባ ብለህ መጠየቅ መቻል አለ። የሆነ እኛ በእርግጥ ሀገራችን በሰማይ ነው፣ በዚህ ምድር እያቋረጥን እንጂ መኖሪያችን እዚህ አይደለም። we are heavenly citizens፣ ሰማያዊ ነን ዜግነታችን። ነገር ግን በዚህ ምድር 100 እጥፍ እግዚአብሔር የታመነ አምላክ ስለሆነ ስትጠይቁት ጌታ ልብስ ፈልጋለሁ ብቻ የሚል ጸሎት አይደለም መጸለይ ያለብን። እምፈልግ እንዲህ አይነት ሸሚዝ ፈልጋለሁ፣ ቲቪ ያስፈልገኛል አይደለም፣ ኤልጂ መኪና አይደለም። ምን አይነት እግዚአብሔር ይላል ብላችሁ አስባችሁታል? ሳህን አልከኝ እንጂ ምን አይነት ሳህን እንደሆነ አልነገርከኝም ይላል ብላችሁ ታስባላችሁ? እግዚአብሔር አያችሁ፣ የኛ ትልልቅ ግዙፍ የአዲስ አበባ ቋንቋዎችና ጥናት ምርምር ውስጥ ያለፉ እንደኔ ጸሐፊ ተውኔትና እንትን የሆኑ የሚጽፉ ሰዎች፣ መጽሐፍ የሚጽፉ ሰዎች የሚደረድሯቸው ትልልቅ አማርኛዎች ዋው የሚያስብለው እግዚአብሔር የለንም። እኛ አባ ብላችሁ የምትፈልጉትን እንደ አባታችሁ አውሩት። ሰማይ ዙፋን፣ ምድር እግሮች መረገጫ፣ በደመናት ላይ የምትራመድ ደመናት ክንፍ የሆኑ ምናምን ብለህ ጅንስ ሱሪ አጠይቅ። ከጠየቅ የምትጠይቅበትን ልክ ወቅ። ስለዚህ የስፍራ ጥያቄህን፣ የጊዜ ጥያቄህን፣ የአቅርቦት ጥያቄህን እግዚአብሔር ይመልሳል። ወዳችኋለሁ። እኛ ልናንስ፣ እሱ ብቻ ሊልቅ ያስፈልጋል።
ክብር ሁሉ ተጠቅልሎ ላንተ ይሁን አባ። ታናሹ ባሪያ አሸንዳ ነው፣ አንዳች ምንጭ የሌለው። ምንጩ አንተ ነህ። እሱ ያገኘውን ሪሶርስ ነው የሚያስተጋባው። ክብሩን አንተ ጠቅልለህ ውሰድ። በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። አመሰግናለሁ። ጌታ አምላክ ይባርክ። እግዚአብሔር ይባርክ። ጸጋ ላይ ጸጋ ይጨምርልን። እንወዳለን። በውስጥ ላይ ያለ መልካም ነገሮች አሉ። እንግዲህ አንዳንዴ እየመጣ በሚመች ሰዓት ቃሌን አካፍል፣ ያለን ጸጋይን አካፍልልን። እንወዳለን። ተባረክልን። እኔም ወዳችኋለሁ። አመሰግናለሁ። እግዚአብሔር ያክብር። ያረጉ ግን ፈልጋለሁ። አቡሺ አንዳንድ ደቂቃም ቢሆን የተማሩትን ነገር ሪፍሌክት ቢያደርጉ ደስ ይለኛል። ምን ቀረላቸው? አዎ የሆነ የሚሰራባቸው ነገሮች ስላሉ እየሸኮን ስለሆነ ነው። ቃሉ ይሰራው ይሻላል። እኔ አባት እወድሃለሁ። ቃሉ ይሰራዋል። አልፎ አንዳንድ ደቂቃ ሪፍሌክት ያድርጉ። ሌላ ጊዜም ስትጋብዙን ሰዎች ተምረው ምን ቀረላቸው የሚለውን ማወቅ ስለምፈልግ ነው። ሰከንድም ከሆነ ከአንተን ጀምር። ትንሽ ሰከንድ እግዚአብሔር ይቆጣጠረዋል። ጋድ ኢዝ ኢን ኮንትሮል። ያሰባችሁትን ያሳካዋል እሱ። ሰከንዶችን ቢሆኑ ሪፍሌክት አድርግልኝ። ጌታ ኢየሱስ ይባርካችሁ። ለእንደዚህ አይነት ፕሮግራም የማይሆን ሰባኪ ነው የጋበዛችሁ። ሌሎች ምናልባት መልስ እየሰጡ እንደሆነ ታች የምትባርኩኝ ጌታ ኢየሱስ ይባርካችሁ። አመሰግናለሁ። ቀጥሉ እናንተ። እግዚአብሔር ይባርካችሁ። ተሱሽ እግዚአብሔር ይባርክ። በተለይ አሁን ባነበ ማለት በተማር ነው ያው እግዚአብሔር የማይወሰን አምላክ ነው። ብዙዎቻችን የእግዚአብሔርን እጅ እኛ እንደምንጠብቀው አይደለም። አሁን በተማርነው ክፍል ላይ ተስፋ በሚያስቆርጥ ሁኔታ ውስጥ ያለውን ሕዝብንም እንኳ አሰናብት ይሉ ነበር። የእግዚአብሔርን እጅ ደግሞ እንደመጠበቅ ነገር በሁኔታዎች ላይ የተገደቡ ነበሩ። ደቀ መዛሙርቱም ቢሆን ማለት ነው። የእግዚአብሔር ልጅ ጌታ ኢየሱስ ግን ነገሮችን ቀየራቸው፣ ለወጣቸው፣ ተአምራትንም አደረገ። ዛሬም እግዚአብሔር አቅርቦት አለው። የማይወሰን አምላክ፣ እጀ ሰፊ የሆነ አምላክ ዛሬም ሚውት ሆኗል ይመስለኛል የብሬ ድምፅ። ሶሪ አባውት እንትን ማለት አኬ በጣም እናመሰግናለን። ትልቅ የሆነ መልእክት ነው። ሚውት አድርጌ ነው ማለትም የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ታላቅ ተአምራትን ያደረገበትን ነው። ማለትም ዛሬም ይህ መልእክት ለእኛ ነው። የእግዚአብሔርን ደግሞ እጅ መቀበል አለብን። የማይወሰን ስፍራ የማይወስነው አምላክ አለን። እንደገና ደግሞ በአስቸጋሪ ሁኔታዎች ውስጥ ብንሆንም ተአምራትን የሚያደርገውን አምላካችንን ማመን እንዳለብን ነው። ዛሬም ያ እጁ ከኛ ጋር አለ። እግዚአብሔር ሁኔታዎችን አልፎ ይመጣል። ትልቅ የሆነ መልእክት ነው ያመጣልን። በጣም ደስ ብሎኛል። ደስ ብሎናል። ውስጥ ጌታ ዘመናችሁን ይባርክ። ጊዜያችሁን እንዳልወስድ ሌላ ፕሮግራም አላችሁ ይመስለኛል። ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። በዚህ አጋጣሚ ደግሞ ፕሮግራሙ ደግሞ ሁላችንንም ነው የሚመለከተው። አንተንም የሚመለከት ይመስለኛል። ይህም ማለት እነዚህ አንጋፋ አገልጋዮች ይመጡልናልና የሆነ ድጋፍ ማድረጊያ ሲመጡ ከየአራቱም ማዕዘን ነው የሚመጡትና የእህል ውሃ ቅምሻ ፕሮግራሞች አሉ። በህብረት በሚሆኑበት ጊዜ ለነሳ ድጋፍ ማድረጊያ ፕሮግራም በዛ ነው። ካስረዘምኩኝ እንደዚህ ነግረኝ አይደለም። በቂ ጊዜ ነው የተጠቀምኩ ማለት በቂ ነው።
እናከብርሃለን። ከምር እንወድሃለን። ወዳችኋለሁ። በዚህ አጋጣሚ ሁላችሁም ከ180,000 በላይ ፎሎወር አለው የኔ ቲክቶክ። አሁን ላይ ሪፖርት እያደረጉ አንዳንዶች ባለፈው በተለይ አንድ በእግሩ የተጎዳ ወንድም ካስታወሳችሁ ወድቆ ወንጌል የሚሰብክ በየመንገዱ ብዙዎች ጋር የሚደርስ ወንድም ለእሱ ሬስ ሳረግ ብዙ ሺህ ሰው ሼር አድርጎ ነበርና ሪፖርት አድርገውት እንትን ብሏልና አካውንት ባን ዋርኒንግ ላይ ስለሆነ ሁላችሁም በጌታ ፍቅር ጠይቃችኋለሁ። ገብታችሁ ኮፒ ሊንክ ሼር አድርጉ፣ በደንብ ሼር አድርጉልኝ። ጥሪ ላስተላልፍ ብዬ አጋጣሚ ተባረክ እንታዘዝ። አንተም ድጋፍ እንድታደርግልን ደግሞ እንጠብቃለን የሚል ሀሳብ ክርስቲያን አካል ናት፣ ቦዲ ናት። እኛ ብልቶች ነን፣ ስንፈለግ እንገኛለን። ችግር የለም። ጌታ ኢየሱስ ዱራሜ ብታስረዳው እመጣለሁ፣ አልተውም። ቀኑን ትነግረኝና አስቀድሜ ስኬጁሌን አስተካክዬ እመጣለሁ በደስታ። በጣም ነው የምወዳችሁ ሁላችሁንም፣ የዱራሜ ልጆች፣ የጌታዬ ልጆች። ዘመናችሁ ይባረክ። ተባረኩ። መልካም ጊዜ። እኔን ወዳጄ ወይ አውርደኝ ጌታ ይባርክ። አመሰግናለሁ። እንግዲህ የሚሸኙ አገልጋዮች ያው አሉ። ሌላ መሸኘት አረገው። እኔ ተሸኝቼ አላውቅም። ጌታ ይባርክ። እሱኛውን መሸኘት ተሸኝቼ አላውቅም። አጥብበውና ሸኘኝ ለማለት ነው። እግዚአብሔር ይባርካችሁ። ተባረክ። እንወዳለን። እንግዲህ ነቢዩ ወደ ስራችን አቦ አለች እንዴ? አቦ አለች ትጸልልናለች። አኬም ታውቃት። እሺ፣ ደስ ይለኛል። እሷን በሰፊ አድርጋት። ክብር ለስሙ ይሁን። አሜን። እግዚአብሔር ለዘላለም ይባረክ። አሜን። ሰላም ለሁላችን። ኢየሱስ ለዘላለም የተባረከ ይሁን። አሜን። የተሰበከልን በእግዚአብሔር ቃል እስራት ይፈታል። በእግዚአብሔር ቃል የማይታይ ነገር ይታያል። በእግዚአብሔር ቃል የተከደነና የተደበቀው ነገር ይገለጣል። በእግዚአብሔር ቃል የተሰራ ይፈታል፣ የማይታበሳል። የእግዚአብሔር ቃል ውስጣችን ላይ ካለን መሰረታችን እጅግ ጸና ይሆናል። ስለዚህ ክብር ለሆነ ቃል በጣም አመሰግናለሁ። ወንድሜን እግዚአብሔር ይባርከው። በጣም አመሰግናለሁ። በጣም ወዳለሁ። ቃሉ መሪያችን ነው። ቃሉ ያሳዳጊያችን ነው። ቃሉ መሰረታችን ነው። ክብር ለስሙ ይሁን። አብ በፈቃዱ የሰጠን ሙሉ ስጦታችን ቃሉ ጌታ ኢየሱስ ነው። ስለዚህ ቃል በጣም አመሰግናለሁ። ቃሉን ባርኩት። የመጣልን ቃል አዲስ ቃል ነው። ጌታ ዘላለም የተባረከ ይሁን። ስለ ቃሉ አመሰግናለሁ። እናንተም ጌታ ኢየሱስን ባርኩት። ኢየሱስ የተመሰገነ ይሁን። ሃሌሉያ። አሜን። እግዚአብሔር ምድርና መሰረተው በቃሉ ነው። ሰማይ ምድር የተፈጠረ በቃሉ ነው። ቃሉ ለሰው ልጆች አስፈላጊ መሪያችን ህይወታችን ቃል ነው። የእግዚአብሔር ቃል ህይወታችን ነው። የእግዚአብሔር ቃል እስትንፋሳችን ነው። የእግዚአብሔር ቃል አቅማችን ነው፣ ጉልበታችን ነው። የእግዚአብሔር ቃል ችሎታችን ነው። የእግዚአብሔር ቃል መንገዳችን ነው፣ ህይወታችን ነው። የእግዚአብሔር ቃል ብርሃናችን ነው። ክብር ለስሙ ይሁን። አሜን። ቃሉን በጣም ስለዚህ ቃል አመሰግናለሁ። ወንድሜ ጌታ ይባርክ። ሃሌሉያ። አሜን። ደስ ስላል ኢየሱስ የተመሰገነ ይሁን። አሜን በሉለት ባካችሁ። አሜን። መጽሐፍ ቅዱስ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ሃሌሉያ። አሜን። የዛሬ